ሪስቶሬሽን በሉ መታደስ በሉ አሜን። መታደስ ምንድነው የሚለው ቃል የእግዚአብሔር ስሞች አሉት። ከእግዚአብሔር ስሞች ውስጥ አንዱ ምንድነው? ያህዌ ሮይ የሚል ስም አለው እግዚአብሔር። ያህዌ ሮይ በነገራችን ላይ ጆቫ የሚለው ስም ትክክለኛ ስም አይደለም። የእግዚአብሔር ስሞች ውስጥ ያህዌ የሚለው ስም ነው ትክክለኛ ስም። እንዲያውም እሱም ብዙ የአይሁድ ራባዮች ወይም አስተማሪዎች ትክክለኛ ስሙን ሜንሽን አያደርጉም። ሊቀ ካህኑ ነው የመጨረሻዋን ስም ጠቅሶ ለዚህኛው ሊሞት ሲል ስሙን ጽፎ የሚሄደው እና ያህዌ የሚባለው ስም ኦልሞስት ኒረስት ነው ይጠጋጋል እንጂ የእግዚአብሔርን ስም አይሁዶች በጣም ሲሪየስሊ ነው የሚጠቀሙትበትና ታሳውሱ ከሆነ የፈጣሪ የአምላክህን ስም በከንቱ አትጥራ ነው የሚለው። በከንቱ አትጥራ የሚለው ስማቸውን አስራስሬ የእግዚአብሔርን ስም አይጠሩም። ጀሆቫ የሚለው ቃል ከላቲን ቃል ነው የተወሰደው። ከላቲን ቃል ሲወሰድ ያ የላቲን ቃል ኦሪጂናል ትርጉሙ ሚስ ፕሮናውንሴሽን አድርገውት ነው ወይም ትክክለኛ የሆነ ቋንቋ አይደለም። ስሙ ኦሪጂናል ስሙ እንደው ቢጠጋጋ እንደው ሞር ለኛ እንዲገባን ተብሎ ያህዌ ዮድ ቫቭ ሄ ከሚል ቃል ላይ መጣው ያህዌ ነው የሚለው የእግዚአብሔር ስም የሚላለው። እግዚአብሔር ብዙ ስሞች አሉት። ኦልሞስት በጣም ብዙ ስም እና ከማቃቸው ስሞች ውስጥ ስም ምንን ይወክላል? ካራክተርን ይወክላል፣ ባህሪን ይወክላል። ስም ስልጣንን ይወክላል። ስም መለያን ይወክላል። ከእግዚአብሔር ስሞች መካከል ውስጥ ብዙ ጊዜ ስንመለከት አንደኛው ያህዌ ሮይ የሚባል ስም አለው። ያህዌ ሮይ በሉ እስቲ። እግዚአብሔር እረኛዬ ነው። እስቲ እግዚአብሔር እረኛዬ ነው በሉ። አዎ ያህዌ ሮይ ማለት እግዚአብሔር እረኛዬ ነው ማለት ነው። እግዚአብሔር ጠባቂ ነው ማለት ነው። ያህዌ ኤልሻዳይ የሚለው ቃል ያህዌ ኤልሻዳይ ማለት እግዚአብሔር ሁሉን ቻይ ነው። the God of more than enough God ነው። ከተሰመረበት ወይም አይሆንም ብሎ ከተዘጋው በላይ ማለፍ የሚችል ነው። አሜን። እና በጣም እግዚአብሔር ብዙ ስሞች አሉት። ያህዌ ኤልኤልዮን የሚል ስም አለው። the God of the most high God ማለት ነው። እግዚአብሔር የከፍታዎች ሁሉ ከፍታ አምላክ ነው። ዛሬ ይህ አምላክ ያገኛችሁ አሜን። መዝሙር 91 ላይ ሁለት ስም ነው ያለው። በልዑል መጠቂያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ሁለት ስሞች ነው እዚህ ውስጥ ያሉት ኤልኤልዮን እና ኤልሻዳይ የሚል ቃል ነው ያሉት እግዚአብሔር ስሞች ውስጥ። ዛሬ እግዚአብሔር the God of restoration እግዚአብሔር የምን አምላክ ነው? የተሐድሶ አማርኛው ደስ አይልም። የተሐድሶ አምላክ ነው እና ኤልዮን ከእግዚአብሔር ስም ኤልያሺብ የሚል ቃል አለው። እስቲ ኤልያሺብ በሉ እስቲ። ኤልያሺብ ማለት እግዚአብሔር ነገርን ያድሳል ማለት ነው። ዛሬ የእናንተ ቤት ይታደሳል። ይሄ ክፍል ላይ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ሜንሽን የተደረገው ነህምያ 3 ቁጥር 1 ላይ ምን ይላል? የእስራኤል ሰዎች ኢየሩሳሌምን ቅጥር ባደሱ ጊዜ ነህምያ የሚባለው አንድ የእግዚአብሔር ሰው የጻፈው መጽሐፍ ላይ ምን ይላል? የኤልያሺብ የሚባለው የበጎቹን በር የሚሰራው የካህናቶቹ የዘጠኙ ካህናቶቹ አለቃ ስም ኤልያሺብ ይባላል። ያው ሂብሩ ስኮላር ስላልሆንኩኝ ያው ፕሮናንሴሽኑን በደንብ ላርችለው እችላለሁ። ኤልያሺብ ማለት ነው እግዚአብሔር ምን ማዳሽ ነው? ቅጥር አዳሽ ነው። እግዚአብሔር ነገር አዳሽ ነው። ዛሬ አንድ ነው መልእክቴ። እግዚአብሔር የእናንተን ነገር ያድሳል። የጠፋው ነገራችሁን ያገኛል። ሪስቶሬሽን የሚለውን ቃል ኢንሳይክሎፒዲያ ላይ ሂጄ እንትን አየሁት። ዲክሽነሪ ላይ ሳየው ሪስቶሬሽን what has been lost or damaged ማለት ነው። የጠፋን እና ዳሜጅ ያደረገን ነገር እግዚአብሔር ከእንደገና ሲያድስ አሜን። በዚህ ቤት ውስጥ አንድ ነገር ይሆናል። የጠፋው ነገራችሁ ይገኛል። የተሰረቀው ነገራችሁ ይገኛል። የተበላሸው ነገራችሁ ይገኛል። ሰይጣን የወሰደባችሁ ነገር ሁሉ ይመለሳል። የፈረሰው ቅጥራችሁ ይታደሳል። እኔ እግዚአብሔር የእንደገና አምላክ ነኝ ያለ ጌታ ዛሬ እግዚአብሔር እንደገና ህይወታችሁን ያስባል። ከእንደገና የምትነሱ ሰዎች አላችሁ።
አዳዲስ ኦርጋኖች ከእንደገና በህይወታችሁ ላይ ፋንክሽን የሚያደርጉ ሰዎች አላችሁ። የተበላሸው ቢዝነሳችሁ ከእንደገና የሚቀጥል ሰዎች አላችሁ። የተበላሸ ትዳራችሁ የሚስተካከል ሰዎች አላችሁ። አገልግሎታችሁ ከእንደገና ይታደሳል። ለምን? እግዚአብሔር the God of restoration ነው። ሉክ ሪስቶሬሽን የሚለው ቃል ብዙ ቃላቶች አሉት በሂብሩ ቃል። ዛሬ አንዱን ቃል ነው ማወራው። ሀሩካ የሚል ቃል አለ። ሀሩካ ወይም ሀሩካ የሚለው ቃል 5 ነገሮች ይዛል። እሱን ነገር ላሳያችሁ። አንደኛው ቃል አሩካ የሚለው ቃል ፈውስን ይይዛል። እሺ ዛሬ ፈውሴን እቀበላለሁ ብሉ። አሁን እኛ የሚመስለን ማደስ ማለት የፈረሰ ነገር ማስተካከል ብቻ ወይም የጠፋ ነገር ማድረግ ብቻ አይደለም። እግዚአብሔር ፈውስሽን ያድሳል። ሁለተኛው ቃል ሪስቶሬሽን ማለት ነው። እስራኤልን እግዚአብሔር ምን አደረጋት? አደሳት። የኢየሩሳሌም ቅጥር ከእንደገና ታደሰ። ኢየሩሳሌም ከተማዋ ከእንደገና ምን አለ? ተገነባ። ዛሬ ከእንደገና የሚገነባ ነገራችሁ ይነሳል። ህልማችሁ ይገነባል። ራእያችሁ ይገነባል። ቪዥናችሁ ይገነባል። ታውቃላችሁ፣ የተሰረቀ ህልም ይስተካከላል። የተበላሸ ነገራችሁ ይመለሳል። ሉክ ሌላኛው ቃል ደግሞ ሪስቶሬሽን ሳውንድ ማለት ነው። ምን ማለት ነው? ነገራችሁ ጤናማ ያልሆነው ነገራችሁ ወደ ጤናማነት ይመለሳል። እግዚአብሔር ጤናማ ነገራችሁን ያመጣል። ጤናማ ያልሆነ ባህሪ እግዚአብሔር ይመልሳል። አሜን። ጤናማ ያልሆነው ነገራችሁ ተስተካክሎ ወደ ጤናማነት ይመለሳል። ሰላማችሁ ይቀየራል። ጤናችሁ ይመለሳል። ቢዝነሳችሁ ይመለሳል። እጃችሁ ላይ የከሰራችሁት ነገር ከእንደገና እግዚአብሔር ያነሳችኋል። አንድ ሰው ዴቪድ ያንጉቾ ላይ አንድ የሳቸው መጽሐፍ ላይ ሳነብ ምን ይላል? አንድ ሰው እግዚአብሔር የምድር ጨው ናችሁ የሚለውን ቃል በራለትና ጨው መነገር ጀመረ። ሰውየው ጨው እየነገደ ሳለ እግዚአብሔር በጣም ሚሊዮነር አደረገው። ከዛ ድንገት መጋዘኑ ኃይለኛ ዝናብ መጥቶ በጎርፍ ተመቶ ጨው ውሃ በላው። ከዛ መጥተው ደንግጠው እየቆረቆረው ሊያስረዱት ብለው ፋብሪካ እኮ ተበላሸ አሉት። ይሄ ሰው አንድ ነገር አደረገ። የህይወት መውጫ ምንህ ነው? ልብህ ነው። ይሄንን ራእይ የሰጠኝ እግዚአብሔር ነው። ይሄንን ነገር ከገንዘብ ከናቴ አይደለም የወረስኩት፣ ከአባቴ አይደለም የወረስኩት፣ ከእግዚአብሔር መንፈስ ነው የተቀበልኩት። አሁንም ከእንደገና በዛለሁ። ዛሬ የምስራች አለኝ። ክብር ለኢየሱስ ይሁን። ከጃችሁ አንድ ነገር ሲወጣ እግዚአብሔር የእንደገና አምላክ እንደሆነ እወቁ። ነገራችሁን እግዚአብሔር ከእንዳዲስ ያድሰዋል። ከእንዳዲስ ነገራችሁ ይስተካከላል። ሜድ አፕ ፐርፌክት ማለት ነው። ሌላኛው ሪስቶሬሽን ማለት ሜድ አፕ ፐርፌክት። ዛሬ የአንድ ሰው ነገር ይስተካከላል። ጤናችሁ ፐርፌክት ይሆናል። ህይወታችሁ ፐርፌክት ይሆናል። ክርስቲያናዊ መንገዳችሁ፣ እይታችሁ፣ አቋማችሁ፣ የልባችሁ ሐሳብ እግዚአብሔር ወደ ፐርፌክሽን ያገባዋል። ሌላኛው ባንዴጅ ነው የሚለው። ባንዴጅ እግሩን ሲሰበር ሰው ምንድነው ይጠቀለላል አይደል? ባንዴጅ ማለት መጠገን ማለት ነው። ዛሬ እግዚአብሔር የሚጠግነው ሰው አለ። አሜን። ለዛ ነው ኤርሚያስን እኮ ላከውና ሂድና ኤርሚያስ 18 ላይ ሸክላ ሰሪው ቤት ሂዳለው። ሸክላ ሰሪውን እንዲበላው አለው። ጭቃውን አንስቶ ሸክላውን ሰርቶ ከጁ ላይ ሲበላሽበት ከእንደገና ያንን ጭቃ አፍርሶ ከእንደገና ሌላ አርጎ ሰራው። ሂድና ለእስራኤል ቤቶች እንዲበላቸው ጭቃው በሸክላ ሰሪ እጅ እንደሆነ የናንተ ነገር ያለው በኔ እጅ ነው በላቸው። ዛሬ አንድ ነገር ልንገራችሁ። አለቆቻችሁ ላይ አይደለም የናንተ ነገር ያለው፣ ዘመዶቻችሁ ላይ አይደለም፣ ባንክ አካውንታችሁ ላይ አይደለም፣ ቢዝነሳችሁ ላይ አይደለም፣ ዘመዶቻችሁ ላይ አይደለም፣ በሰራዊት ጌታ በእግዚአብሔር እጅ ነው። በእውነት የናንተ ነገር ይታደሳል። በእውነት የናንተ ነገር ይመለሳል። ኬኔት ሃገን የሚባሉ እግዚአብሔር ሰው the gift and the calling የሚል መጽሐፍ የጻፉት መጽሐፍ ላይ ሳነብ ምን ይላል? በጣም ጎበዝ ኢቫንጀሊስት የነበረ የእግዚአብሔር ሰው ባክስላይድ አድርጎ መጠጣት፣ ማጨስ ምናምን በቃ ዓለም ሁሉ ያለችውን ነገር ሁሉ ሰውየው በእጥፍ ያከናውን ነበር፣ ያደርግ ነበር። የሚገርማችሁ እግዚአብሔር ከእንደገና ወደዚህ ሰውዬ መጣ። አሜን ብሉሽ። እሱ ተስፋ ቆርጧል፣ ሰዎች ተስፋ ቆርጧል። እግዚአብሔር ይሄንን ሰውዬ አስተካክሎ ድሮ ከሚጠቀምበት በላይ አሉ
እግዚአብሔር ያንን ሰው ሲጠቀምበት አይ ዛሬ አንድ የምስራች አለኝ። ከናንተ የወጣ ህልም ይመለሳል። የተበላሸ ነገራችሁ ይስተካከላል። ራእያችሁ ይመለሳል። አገልግሎታችሁ ይመለሳል። በቃ አይሆንም ብላችሁ የዘጋችሁት ነገር ሁሉ ዛሬ ምሽት ይሄ ጌታ እግዚአብሔር the God of restoration ኤልያሺብ ዛሬ በእናንተ ቤት ላይ ይመጣል። ነገራችሁን ያስተካክላል። አሜን። ሪስቶሬሽን ላይ በጣም መጽሐፍ ቅዱስ ላይ ስንመለከት እግዚአብሔር ዘመንን ይመልሳል። እስቲ ኢዮኤል 2:25 ዛሬ የናንተ ነገር ይመለሳል። እመኑኝ የተሰረቀ ጊዜያችሁ ይመለሳል። እህቶች ዘመኔ ተበላ የምትሉ ሰዎች የምስራች አለኝ። እግዚአብሔር ዘመናችሁን ሊክሳችሁ መጥቷል። ሃሌሉያ። ይሄ ወረበሉስ የምስራችን የምንቀበልበት የተበላው ዘመናችን የሚመለስበት ነው። እግዚአብሔር የምስራች አምላክ ነው። እግዚአብሔር የእንደገና አምላክ ነው። ከእንደገና ኃይል አለ። ከእንደገና ዘመን አለ። ከእንደገና ትታደሳላችሁ። ከእንደገና እግዚአብሔር ያለመልማችኋል። ናቡከደነጾር እኮ ምን አለ? እግዚአብሔር ዘመናት በላይህ ላይ ይለፉብህ ብሎ 7 ዓመት ከንግስናው አውጥቶ ጫካ ውስጥ አስቀመጠው። እንደ ሳር እየበላ እንደ በሬ የሰማይ ጠል ሰውነቱ የረሰረሰ። እግዚአብሔር ግን ለናቡከደነጾር ዘመንን አመጣለት። አሜን። እግዚአብሔር ዘመንን ሲያመጣለት ግን የት ገባ የት ጠፋ ያለው እንኳን የለም ነበር። ሄዶ ወደ ፖዚሽኑ ነው የተመለሰው፣ ወደ ንግስናው ነው። ዛሬ አንድ ነገር እጸልያለሁ። እግዚአብሔር ወዳየላችሁ ነገር ሁሉ ትመለሳላችሁ። ኤርሚያስ ላይ በሆድ ሳልሰራህ አውቄሃለሁ፣ በማህፀን ሳለህ ለአሕዛብ ነብይ ትሆን ዘንድ ነብይ ያደርግሃለሁ እንዳለ ዛሬ እናንተ ውስጥ ያለው እግዚአብሔር ያየው ዴስቲኒያችሁ ሁሉ ይመለሳል። ሰይጣን የወሰደባችሁ ደጋሚ የወሰደባችሁ ዘመናችሁ የተበላባችሁ ሰዎች ዛሬ እግዚአብሔር ልኮኝ ነው የመጣው። የምስራች ዘመናችሁ ተተፋ። ቤል የዋጣውን ይተፋል እንደተባለ እንዲሁ ዘመናችሁ ተተፋ። ዘመናችሁ ሲተፋ በ7 ዓመት ውስጥ ልታደርጉት የነበረውን ነገር በ7 ቀን ታደርጉታላችሁ። አረ አሜን በሉስ። በ7 ዓመት ውስጥ ያልተከናወነ ነገር ሁሉ ዘመናችሁ ቁጭ ብሎ ያለው ነገር ሁሉ እግዚአብሔር በ7 ቀን ነገራችሁን ያስመልሳል። እስራኤላውያኖች 400 ዓመት የተበዘበዙትን በአንድ ሌሊት ነው ሂዱና አላቸው ግብፃያኖችን ወርቅን፣ ብርን፣ ልብስን ሂዳችሁ በዝብዙ ብሎ ላካቸው። 400 ዓመት የአባቶቻቸውን ደመወዝ እግዚአብሔር ሰጥቷቸው ተሻገሩ። ዛሬ ምሽት እንደዚህ ይሆናል። 400 ዓመት በዘራችሁ ላይ 4 ትውልድ የተበላባችሁ ነገር ይተፋል። ይሄ ሳምንት የድል ሳምንት ይሆናል። ዜናዎች ትሰማላችሁ። አዳዲስ ኒውሶች ትሰማላችሁ። ምን ነካት እንደምትባሉ ሰዎች አላችሁ። ፋይል ይከፈትላችኋል። የዘገየው ነገራችሁ ሁሉ መታየት ይጀምራል። የተሰረቀው ህልማችሁ ዮሴፍ እኮ ምኑ ተሰርቆ ነበረ? ህልሙ ተሰርቆ ነበረ። አባትየው ሊያየው የሚፈልገው በዮሴፍ ላይ ያየው ህልምና ራእይ ጨንግፏል ብሎ ሲጠብቅ እግዚአብሔር ግን ያንን ህልም ከእንደገና አሳየው። ዛሬ እንደዚህ ይሆናል። ከውስጣችሁ እናንተ የጣላችሁት ነገር ታነሱታላችሁ። አንድ ሰው ሰይፍ ሲያነሳል፣ አንድ ሰው ራእዩ ሲመለሳል። ይሄ ወር ሪስቶሬሽን ይሆን። ጤናችሁ ሪስቶር ያደርጋል። ዘመናችሁ ሪስቶር ያደርግ። እግዚአብሔር ነገርሽን ያለምልሞ ተነስተሽ በኃይል በክብር ትሮጫለሽ። እግዚአብሔርን የሚተማመኑ ኃይላቸውን ያግሳሉ እንደሚል ዛሬ መታደስ ይሆናል። ቆዳሽ ይታደሳል፣ ጤናሽ ይታደሳል፣ ኦርጋኖችሽ ይታደሳሉ፣ ዘመንሽ ይታደሳል፣ ሳቅሽ ይታደሳል። በኢየሱስ ስም ይሄ ሆነባቸዋል። አንበጣና ደጎቢያ፣ እሺ፣ ኩብኩባና ተምች፣ እሺ፣ የበላቸውን ዓመታት እመልስላችኋለሁ። አንድ ሰው አንበጣና ደጎቢያ፣ ኩብኩባና ተምች የተበላባችሁ ዘመን አሜን በሉስ። እኔ ሰሞኑን ስጸል ሌሊቱን ሙሉ ስጸል የነበረው ይሄንን ነው። በአገልግሎታችሁ ያስበላችሁትን ዘመን አስመልሳ። በህይወታችሁ በኢየሱስ ስም ዘመናችሁን አስመለስኩ። ላሳያችሁ። ሌላ ቦታ ላይ ደግሞ ጤና ይታደሳል፣ ጤና ይመለሳል። ኤርሚያስ 30 ቁጥር 17 ላይ እኔ ጤናህን እመልሳለሁ። አሜን። ጤነኛ ሰው በኢየሱስ ስም እዚህ ቤት አየሁ። ጤናህን ወይም ይላል ቁስልህን እመልሳለሁ።
ቁስልህንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተባለች ጽዮን ተብለው ጠርተውሻልና። ጤና የሚመለስለት ሰው አለ። በረከት የሚመለስለት ሰው አለ። መዝሙር 51 ቁጥር 12 የማዳንህን ደስታ ስጠኝ፣ በእሽታህ መንፈስ ደግፈኝ ይላል። እንግሊዘኛው እንደዚህ ያለው restore unto me the joy of the salvation and uphold me with thy free spirit ይላል። አሜን። restore my joy። በኢየሱስ ስም ደስታችሁ ይመለስ፣ ደስታችሁ ይመለስ። አንዳንድ ሰዎች ደስተኞች ሲሆኑ እነሱ ሲመጡ በቃ ደስታ የሚሰማቸው ሰዎች፣ እነዛ ሰዎች ሐዘን ሲሆንባቸው ደስታቸውን ሲቀሙ ያሳዝናሉ። ደስ ይበላችሁ እንዳለ ጳውሎስ ምኑ አልተወሰደበትም ማለት ነው። እስር ቤት ውስጥ ገብቶ ምኑ አልተወሰደበትም? ደስታው። ዛሬ በኢየሱስ ስም ደስታችሁ ይመለስ፣ በረከታችሁ ይመለስ። ዘካርያስ 9:12 ላይ እንደዚህ ይላል፣ እናንተ በተስፋ የምትኖሩ እስሮች ሆይ ወደ ጽኑ አምባ ተመለሱ፣ 2 እጥፍ አድርጌ እንደመልስላችሁ ዛሬ ነግራችኋለሁ። 2 እጥፍ ዛሬ 2 እጥፍ በሉ እስቲ 2 እጥፍ 2 እጥፍ ደብል ፖርሽን። ግን የሚገርመኝ ክፍል እዚህ ክፍል ላይ እናንተ በተስፋ የምትኖሩ እስረኞች ሆይ እስሮች ሆይ ወደ ጽኑ አምባ ተመለሱ። ባይዘዌ ማለት ነው ነገራችሁ ደብል ፖርሽን የሚመለሰው አይኖቻችሁና ተስፋችሁ ልባችሁ ወደ እግዚአብሔር ሲሆን ነው። ዛሬ አንድ ነገር እጸልያለሁ፣ ደብል ፖርሽን ወደ ህይወታችሁ ይመጣል፣ ልባችሁ ይመለሳል። ፋይናንሻል ነገር እየተቸገራችሁ ያላችሁ ሰዎች ዛሬ የምስራች አለኝ። ደብል ፖርሽን። አረ አሜን በሉሽ። ደብል ፖርሽን በሉሽ። እግዚአብሔር በ2 እጥፍ የሚመልስለት ሰው አለ። ሁለተኛ በጣም የሚጾም ሰው የሚጸልይ ሰው እመኑኝ እግዚአብሔር ወደ እናንተ ነገራችሁን ያድሳል። ኢሳይያስ 58 ቁጥር 12 ላይ እንዲህ ይላል፣ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻል። እናንተም ሰባራውን ጠጋኝ፣ የሚኖሩት መንገድ አዳሽ ትባላለህ። የመኖሪያ መንገድ አዳሽ ትባላል። ዝም ብላችሁ ስትጸልዩ የናንተ ነገር ሰባራውን ጠጋኝ፣ አሜን፣ የፈረሰውን የመኖሪያ ቅጥሩን አዳሽ ትባላለህ። የናንተ ነገር የሚታደሰው በእግዚአብሔር ቃል ውስጥ ነው፣ በእግዚአብሔር ፊት በመሆን ነው፣ እግዚአብሔርን ተስፋ በማድረግ ነው። ኢሳይያስ 61 ላይ እንደዚህ ይላል የእግዚአብሔር ቃል፣ በእፍረታችሁ ፈንታ 2 እጥፍ ይሆንላችኋል። ምን ክብር። ዛሬ አንድ ነገር ልንገራችሁ፣ ባፈራችሁበት ነገር እግዚአብሔር ክብር ሊሰጣችሁ ነው። በእፍረታችሁ ፈንታ 2 እጥፍ ይሆንላችኋል። በውርደታችሁ ፈንታ እድል ፈንታችሁ ደስ ይለዋል። ስለዚህ በምድራችሁ ሁሉ 2 እጥፍ ይገዛሉ፣ የዘላለም ደስታም ይሆንላችኋል። ኢሳይያስ 61 አሁንም እዛው ክፍል ላይ ቁጥር 3 ጀምሮ ከጥንት ጀምሮ ባድማ የነበሩት ይሰራሉ፣ ከቀድሞ የፈረሱትንም ያቆማሉ። ባድማም የነበሩት ከብዙ ትውልድ በፊት የፈረሱት ከተሞች እንደገና ይሰራሉ። እግዚአብሔር ከእንደገና ቤታችሁን የሚሰራላችሁ ሰዎች አሉ። እግዚአብሔር ከእንደገና የሚያቆማችሁ ሰዎች አላችሁ። ከእንደገና የጸሎት ህይወታችሁ ይመለሳል። ከእንደገና አቅማችሁ ይመለሳል። ከእንደገና የምታዩት ራእይና የተለማመዳችሁት የመንፈስ ቅዱስ ነገር ይመለሳል። መጽሐፍ ቅዱስ ውስጥ ዮብ 14 ላይ ይሄ ቃል ይገርመኛል። ዛፍ ቢቆረጥ ያቆጠቁት ዘንድ ቅርንጫፍ እንዲያፈልቅ ተስፋ አለው። ዛሬ ባይዘዌ ማለት ነው ተስፋ የለኝም ለሚሉ ሰዎች መፍትሄ ይዤ ነው የመጣሁት። እግዚአብሔር መፍትሄ ያለው ወልሽ ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት የምስራች ወልሽ። እኔ አሁን ይሄ ቃል ሳነበው በጣም ይገርመኛል። የተበላሽ ነገራችሁ ውስጥ ቢኖር እንኳን እግዚአብሔር እንደገና አምላክ ነው። ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። እንደ አትክልት ቅርንጫፍ። እኔ እግዚአብሔር ምስክሬ ነው። ይሄ ወር
ሎስት ያደረግነው ነገር ሁሉ የሚመለስበት ነው። በዚህ መንፈስ እግዚአብሔርን በዚህ መንፈስ እየጠራውት ነው። ኤልያሺብ እግዚአብሔር the God of restoration ኢየሩሳሌምን ያደስክ የሞተውን ግንድ ከዋሽታ የተነሳ እንደገና ህይወት የሰጠህ ዛሬ የጠፋው ነገሬ ይመለስ፣ የተበላሸው ስሜ ይስተካከል፣ የተሰረቀው ነገሬ ይመለስ፣ የተዋጠው ነገሬ ይጠፋ። ዛሬ እግዚአብሔር ይሄንን ነገር ያደርጋል። በዚህ ምሽት ይሄ ነው የሚሆንልን። ኢሳይያስ 40 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ለአምላኬ አልፋለች ለምን ትላለህ? የማጉረምረም ጊዜ ያቆማል። አንድ ጳውሎስ የመከረው ምክር አለ በአንደኛ ቆሮንቶስ ላይ እና ምን ብሏል? አታጉረምርሙ። እስራኤላውያኖች በማጉረምረማቸው ምድረ በዳ ነው የቀሩት። መጽሐፍ ደግሞ ለኛ ለትምህርታችን ተጽፏል። እስቲ አላጉረመረምም በሉ። አላጉረመረምም። እናንተን ነገር ብሎክ የሚያደርጉትን ዲመኖች ነው አክቲቬት የምታደርጉት። ሞትና ህይወት በመላስ እጅ ናት። የሚወደው ፍሬውን ይበራዋል። የምትናገሩት ቃል መልአክን አትራክት ያደርጋል። የምትናገሩት ቃል የእግዚአብሔር ህልውናና የእግዚአብሔር መልአክ በዙሪያችሁ ሪጀክት እንዲያደርጓችሁ ታደርጋላችሁ። በጣም ልብ ብላችሁ ማሰብ ያለባችሁ እንደ እግዚአብሔር ሰው የምነግራችሁ መንገዴ ከእግዚአብሔር ተሰውሯል ነው። እግዚአብሔር መልካም አምላክ ነው። የናንተን ከፍታ ይፈልጋል። ሌባው ሊያርድ ሊያጠፋ ሊሰርቅ ይመጣል። እኔ ግን ህይወት ሊሆንላችሁ ልበዛላችሁ መጣሁ። አሜን። ሰይጣን ሊገድል ሊያጠፋ ሊያበላሽ ነው። እንዴት ለዛ ነው ማቴዎስ 7 ላይ እኮ እንዴት የሰማይ አባታችሁ የምድር አባትና እናቶች ክፎቹ ነው ሳለ ዳቦ ጠይቀዋችሁ ድንጋይ ይሰጣላችሁ ወይ ለልጆቻችሁ? how come አይቻልም። ለልጆቻችሁ ያላችሁን ነገር ነው ከናንተ በላይ እንዲሆንላችሁ ነው የምትፈልጉት። እግዚአብሔርም ከዚህ እንኪያውስ የሰማይ አባታችሁ ምንኛ አብልጦ እርግጠኛ ሆኜ ከእግዚአብሔር የሰማሁትን መነግራችሁ the means of restoration ነው። ለምንስ እንዲህ ትናገራለህ? አላወቅህም? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይገርማችሁ? የዘላለም አምላክ። እኔ እግዚአብሔርን ከሆነ ትንሽ ስሞል ጎድ ጋር የሚያያይዙዋሉ። እግዚአብሔር ኤክስፕሌን እያደረገ እኮ ነው እዚህ ክፍል ላይ። አላያችሁምን? አልሰማችሁን? እኔ እግዚአብሔር የምድር ዳርቻ ፈጣሪ ነኝ። አልሰማችሁምን? ማለት ይሄ ጌታ ነው አንተን እያወራህ ያለው። ይሄንን ጌታ ነው ልናመልክ የተሰበሰብነው። እና የኛ አምላክ ትልቅ ነው ወገኖች። ነገርን ይቀይራል። አይደክምም። ምን አይልም? የማይደክም አምላክ አለ። አንተ ብትደክም የማይደክም ስላንተ አለ። አሜን። እሺ። አይታክትም። ምን አይልም? አይታክትም። እስቲ እግዚአብሔር ለኔ አይታክትም በሉ። እግዚአብሔር ለኔ አይታክትም። በቃ እኔ ይሄንን ማንነቱን ሳስብ ደስ ይለኛል። አይታክትም። እሺ። ማስተዋሉም አይመረመርም። እሺ። ለደካማ ኃይልን ይሰጣል። ለምን ለደካማ ኃይልን ይሰጣል። እግዚአብሔር ቸር አምላክ ነው። አሜን። ዛሬ ይሄ ጌታ የናንተን ነገር ይመልሳል። ለደካማ ኃይልን ይሰጣል። ለደካማ ምን ይሰጣል? ኃይልን ይሰጣል። እሺ። ጉልበት ለሌለው ብርታትን ይጨምራል። እሺ። ብላቴኖች ይደክማሉ። ምኖች ይደክማሉ? ብላቴኖች ይደክማሉ። ለዛ ነው መዝሙረ ዳዊት ላይ ምን ይላል? ደቦል አንበሳ ሊያጣ ሊራብ ይችላል። a young lion ሊያጣ ሊራብ። ለምን? ጎረምሳ በሆንክበት ጊዜ እኔ ጎረምሳ በነበርኩበት ጊዜ ማረጃ አይመስለኝም ነበር፣ የሚያመኛ አይመስለኝም ነበር። ለሊቱን ሙሉ ስንጠጣ ብናድር ምንም አልሆንም ብዬ ነበር ማስ ግን ታረጃለህ አባቴ። አሜን በሉ። ያ ለዛን ሂዶ ይናጠቃል። ላይን ነው ያንግ ነው ሊያጣ ሊራብ ይችላል። እግዚአብሔርን የሚፈሩ ከመልካምነቱ አንዳች አይጎሉም ይላል። አሜን። ዛሬ እግዚአብሔር ምስክሬ ነው ለእናንተ ነገር የሚታደስበት ነው። አሜን። ሌላ ቦታ ላይ ደግሞ እንደዚህ ይላል፣
ደቦል አንበሳ ንጥቂያን በፈለገ ጊዜ ወደ አንተ ይጮሃል፣ እግዚአብሔርም ንጥቂያን ይሰጠዋል ይላል። በኃይል አይደለም ማለት ነው፣ በብርታት አይደለም ማለት ነው፣ በመንፈሱ ነው። ዛሬ እግዚአብሔር በመንፈሱ ከፍ የሚያረጋችሁ ሰዎች አላችሁ። በመንፈሱ የሚፈውሳችሁ ሰዎች አላችሁ። በመንፈሱ የሚባርካችሁ ሰዎች አላችሁ። ጎበዛዝት ፈጽመው ይወድቃሉ፣ እግዚአብሔርን በመተማመን የሚጠባበቁ ግን ማንም እግዚአብሔርን በመተማመን የሚጠባበቁ ግን የታድሶ ሚስጥር the restoration secret ምንድነው ሲባል እግዚአብሔርን በመተማመን የሚጠባበቁ። ዛሬ የሚጠባበቅ ሰው እመኑኝ የናንተ ነገር ይመለሳል። ተውስጥ እኮ ራእይ አለ። አንዳንዶቻችሁ መልታይ ቢሊየነር የሆነ አላችሁ። በቃ የታክሲ ላይ ኖራችሁ ይችላል። ይሄ ላችሁ ማለት እናንተ ደሃ ናችሁ ማለት አይደለም። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። የሚታደስ ነገር አለው እዚህ ቤት። የቴስላ ካምፓኒ ባለቤት ኤለን መስክ 10 ዓመት አሁን እንዲሁም ትናንትና ያየው ነበር የዓለም አንደኛ ሀብታም ተብሎ 10 ዓመት ሙሉ ይሄ ሰውዬ ካምፓኒው ገንዘብ አላስገባለትም። ቪዥን ነበረው፣ ራእይ ነበረው። ያ የኤሌክትሪክ ካምፓኒ ዓለምን እንደሚያጠለቀልቅ ያቅ ነበር። ቪዥን ነበረው። ቪዥኑ ገንዘብ ባያመጣለትም ይሰራል። አንዳንድ ጊዜ የሆነ ነገር ትሰራለህ፣ እሱን ትታመናለህ፣ ድንገት ቡው ይላል። ዛሬ አንድ ነገር እጸልያለሁ። አሜን። አንዳንዱ ሰው እንደዚህ ነው። ዘር ይዘራል፣ ያስገባል፣ ያወጣል፣ የለም ያስገባል፣ ያወጣል፣ ይቀይራል። እረ ሌላ አያት ስም የሚጠራ ነብይ አለ ብሎ ይሄዳል፣ ይጠራል። አንተ አያት ገለመሌ ነው፣ አዎ ይሄዳል። ደሞ እንትን ይላል፣ ይፈልጋል፣ ምን ይላል፣ ከእንደገና ይቀይራል፣ አልተሳካም ይላል። እግዚአብሔርን በመተማመን የሚጠባበቁ እኔ ግን አላል በለስ ባያፈራ በወይራ ፍሬ ባላገኝ እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼ እንደዋላ እግሮች ምን ያደርጋል? ያበረታል። በከፍታዎች ላይ ያቆመኛል። ጌታ እግዚአብሔር ኃይሌ ነው። የሚጠባበቅ ሰው ማለት ይሄ ነው። ራሜን በሉስ። አብርሃም 25 ዓመት ጃባኮፍሪ ኢንሊ ሞርደሊ ኢቭራ አናናሞሻ 25 ዓመት ተስፋ በሌለው ላይ ይልቁንስ ለእግዚአብሔር ክብር እየሰጠ ተስፋ አድርጎ እግዚአብሔርን አመነ እንጂ አልተጠራጠረም። ዛሬ የመታደስ ሚስጥሩ እግዚአብሔርን በመተማመን መጠበቅ ውስጥ ነው። እግዚአብሔር የሚያድስላችሁ ነገሮች አሉ። ጆኤል ኦስተን እናት የጆኒ ኦስተን ሚስት ሊኪውድ ቸርች አሜሪካን ሀገር ውስጥ አንደኛ ቸርች ነው ያላቸው፣ ሜጋ ቸርች። 21 ካንሰር ፕሪ ካንሰር ምርመራ ልታደርግ ስትሄድ 21 ቀን ነው የቀረሽ ትሞቻለሽ። 21 ቀን ስትባል የእግዚአብሔር ቃል እንደዛ አይልም። የእግዚአብሔር ቃል እንደዛ አይልም ብሉት። እኔና አባቴ ያለ ስንሄድ ምን ጽፋለች? እግዚአብሔር ይፈውሳል የሚለውን ጥቅስ ደርድራ መዝሙር 103 ቁጥር 7 ቃሉን ላከ፣ ፈወሳቸው፣ ከመከራቸው አዳናቸው። ኢሳይያስ 53 በመገረፉ ቁስል እኛ ተፈወስ። አሜን በሉስ። ያንን ቃል ይዛ ትናገራለች። ያንን ቃል ይዛ ስቲክ ታደርጋለች። ድንገት ሐኪሙ መጥቶ እኛ ስናያት 21 ቀን ነው እኮ የቀረሽ ስትባል ነው እኔ የእግዚአብሔር ቃል ያለኝ ነኝ እንጂ የሐኪምን ሪፖርት አላምንም። አሜን ብሉስ። 21 ቀን ጠበቀች፣ ሞት የለም። አሜን ብሉ። መጡና አይ እስከ 6 ወርም እስከ ዓመትም ሊያልፉ ይችላል። 1 ዓመት ጠበቀች፣ ሞት የለም። ቃሉን ያዘች። አሜን ብሉስ። ከቃሉ ጋር ተጣበቀች። she stick the word of God ከቃሉ ጋር ተጣበቀች። ቃሉን ያዘች፣ ተናገረች፣ አመነች። ከ35 ዓመት በኋላ አንድ መጽሐፍ ጽፋለች።
I am cured for the cancer የሚል መጽሐፍ ከካንሰር ተፈውሻለሁ። ዛሬ አንድ ሰው ነገሩን ያስመልሳል። ይሄ ወር ማልቴ ኮቫ ላዲያ የሚመለስበት ወር ነው። ነገራችሁ የሚመለስበት ወር ነው። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ እሺ አይታክቱም። የምትሮጡ ሰዎች አላችሁ። አሜን። ይሄ ሳምንት እግዚአብሔር ምስክሬ ነው። በኤልያስ ላይም የእግዚአብሔር እጅ መጣችበት እንደተባለ የናንተ ነገር የሚሮጥበት ሳምንት። አሜን። እሺ አይታክቱም፣ ይሄዳሉ። ምን ይላሉ? አይታክቱም። ነገር ልንገራችሁ፣ የእግዚአብሔር እጅ ከናንተ ጋር መሆኑና ሪስቶሬሽን ከናንተ ጋር መሆኑ የሚታወቁት በምን እንደሆነ ታውቃላችሁ? አታክቱ። ሁሉ ጊዜ ምጸልዩ ከሆነ ማትታክቱ ከሆነ የሆነ ነገር ላይ ማትታክቱ ከሆነ እግዚአብሔር ከናንተ ጋር አለ። እሺ ቀጥል። ይሄዳሉ። ምን ይላሉ? ይሄዳሉ። እሺ አይደክሙም። ምን ይላሉ? አይደክሙም። ዛሬ ይሄ እጅ ያገኛችኋል።